ሁላችን እንደምናውቀው ይህ ዓመት አገራዊ ወይም ብሔራዊ ምርጫ የሚደረግበት ዓመት ነው። ለዚህ ለአገር ምርጫ ለአገር ሰላም እንደ እግዚአብሔር ቃል መጸለይ ኃላፊነታችን። ይህ የእግዚአብሔር ቃል ለአገር አመራር ሰላም የምድሪቷ ዜጎች ምን አይነት ኃላፊነት እንዳለባቸው ግልጽ ያደርገዋል። ለመገዳደል ታቆማላችሁ፣ እንደ እንስሳ ጫካ ውስጥ መግባት፣ ወደ ጫካ መሮጥ። ጸሎታችን እጅግ አስፈላጊ ስለሆነ አሁንም እንቀጥልበታለን። ከእንግዲህ የኢትዮጵያ ብሔራዊ ምርጫ እንደ ከዚህ በፊቱ የቋንቋ ጉዳይ፣ የክልል ጉዳይ፣ የጎሳ ጉዳይ፣ የዘር ጉዳይ፣ የጾታ ጉዳይ፣ የክብረ ነገሥት ጉዳይ አይሆንም። እንደዛ አይሆንም። በዚህ በ21ኛው ክፍለ ዘመን እንዲመራን የምንመርጠው ግለሰብ ብዙ የመጠበቅበት ነው። እግዚአብሔርን የሚፈራ ለመምራት ጥሪ ያለው፣ ለመምራት ችሎታ ያለው፣ ለመምራት ከሪስማ ያለው፣ ለመምራት ካራክተር ያለው፣ ለመምራት ሞራል ያለው፣ ተሻግሮ የሚያሻግር ለመሸከም ትከሻ ያለው፣ ለማስተማር ዕውቀት ያለው፣ ለመምራት ትዕግስት ያለው፣ ለመስማት ጆሮ ያለው፣ ለመታረም ፍቃድ ያለው መሆን ይጠበቅበታል። በተጨማሪም ይህ የግሎባላይዜሽን ዘመን ስለሆነ በኢትዮጵያ ሆነ በዓለም መድረክ ድምፁ የሚሰማውና የሚታመን በሄደበትና በቆመበት ተጽዕኖ ፈጣሪ የሚሆን የሚችል አቅም ያለው ጌታ እንዲሰጠን እንጠይቃለን። አሁን ይህ ዘመን የኢትዮጵያ ዘመን ነው። ኢትዮጵያ በዓለም አካባቢ ተጽዕኖ የምትፈጥርበት ዘመን። ኢትዮጵያ ተጽዕኖን የምትፈጥረው እግዚአብሔር በሚያስነሳላት መሪዎቿ ነው። በፖለቲካ ዓለም፣ በአገልግሎት ዓለም፣ በስራ ዓለም፣ በተለያዩ በምርመራ ዓለም በሚያስነሳቸው ሰዎች እግዚአብሔር ተጽዕኖን እያመጣ ኢትዮጵያን ወደ ልዩ ደረጃ እየወሰዳት ነው። እኔና እናንተ የምናስበው እንደዛ ነው። የምንጸልየው እንደዛ ነው። የምንመርጠው እንደዛ ነው። ከእንግዲህ ወዲህ የዱሮ ወሬ ቀርቷል። የዱሮ ወሬው ወገኖቼ በቋንቋ በክልል አንዱ በዚህ በሚመጣው ምርጫ በዛ ዘመን እግዚአብሔር ከምድርቷ ላይ እንዲያነሳው የሚፈልገው ነው። ከምድርቷ ላይ እንዲያስወግደው የሚፈልገው ምንድነው? ክልል ነው። ምኑን ትከልላለ? ምን አለና ነው የምትከልለው? እኔና እናንተ ለክልል አልተፈጠርንም፣ ለመተቃቀብ ነው ተፈጠርነው። እኔና እናንተ አብሬን ለመኖር፣ አብሬን ለመስራት፣ አብሬን ለመዝመት፣ አብሬን ለመክበር፣ አብሬን ለመቆም ነው የተፈጠርነው። ምንድነው ክልልን ያመጣ? ክልል የሚባል ነገር በሽታ በናዝሬቱ በጌታ በኢየሱስ ክርስቶስም ከምድሪቷ ላይ ይገፈፍ። የትኛው ዘር ነው የሚከለለው? ወገኔ እያንዳንዳችሁ በእግዚአብሔር እንዴት የምታምሩ እንዴት እግዚአብሔር የመረጣችሁና ለዓላማው የጠራችሁ ሰዎች ናችሁ። ነገር ግን በመንደር ፖለቲካ፣ በመንደር አስተሳሰብ፣ በራስ ወዳድነት ይህ የክልል ነገር መጥቶ ህዝባችንን እያለያየ እንዲገፋፉ ወደ ጦርነት እንዲሄዱ የምንበላው የለንም፣ ወደ ጦርነት እንሄዳለን። ወገኖቼ ከእንግዲህ ወዲህ ለኢትዮጵያ የሚያስፈልጋት በቤተ መንግስት የሚያስፈልጋት፣ በቤተ ክህነት የሚያስፈልጋት፣ በቤተ ክርስቲያን የሚያስፈልጋት፣ በንግድ ዓለም፣ በዩኒቨርሲቲ፣ በትምህርት ዓለም የሚያስፈልጋት እግዚአብሔር ከክልል አእምሮ ነፃ ያወጣቸውና ምድሪቷን በናዝሬቱ በጌታ በኢየሱስ ክርስቶስ አንድ የሚያደርጉ ዓለምን በሙሉ ከዳር ከድንበር አልፎ ባህርን ተሻግሮ ከዓለም ጋር መስራት የሚችሉ መናገር የሚችሉ እግዚአብሔር በምድሪቷ ላይ ያስነሳልና ታሪካችን ከዛሬ ጀምሮ ተለውጠዋል። ወገኖቼ ዝም ብለን አንኖርም። እግዚአብሔር ብርሃንን ሲያመጣ በምድሪቷ ላይ ምድርን ለውጥን ሲያመጣ አሁንም ለውጥ እንደመጣ የማያዩ አሉ። በጣም የሰላም መልእክት ሲተላለፍ የሰላም መልእክት የማይሰሙ አሉ። በቁመና የሞቱ አሉ። በቁመና የደነዘዙ አሉ። የሚያውቁት ሐሜትን፣ የሚያውቁት ጥላቻን፣ የሚያውቁት ዘረኝነትን፣ የሚያውቁት ይሄ ነው
የማይባል የአጋንንትን ስራዎች ነው። የናዝሬቱ ኢየሱስ ክርስቶስ ከዛሬ ጀምሮ ከማዕከላችን ከምድራችን ይህን መንፈስ ያስወግድ። እንዴት ነው ብርሃን እያለ ብርሃን የለም የሚባል? እንዴት ነው ከተማው የተሻሻለ ከተማው የተቆፈረ ነው የሚባል? እንዴት ነው ለነዛ ለተቸገሩ ሲደርስላቸው እነዚህ ሰዎች ተሰደዱ የሚባል? ምን አይነት አእምሮ ነው? የእስራኤል ቅዱስ እግዚአብሔር የኢትዮጵያውያንን አእምሮ ይፈውስ። አሜን። አእምሮአችን ይፈወስ። አእምሮአችን ይፈወስ። ወገኖቼ ይህ በዚህ በምርጫ ጊዜ ታማኝነት፣ ስርዓት፣ ጸጥታ ህዝቡን እንዲገዛ ምድሪቷ በጌታ ሰላም ቁጥጥር ስር እንድትሆን መሪዎች በሰላም ስራቸውን እንዲያጠናቅቁ ጸሎታችን ይቀጥላል። የሚያስፈልገን ሰላም ነው። የሚጮሁት የሚሳደቡት እነዚህ ሰዎች ለዘመናት ኖሩ፣ አሁንም እየተሳደቡ ነው፣ ለወደፊትም ይቀጥላሉ። ነገር ግን ታሪካቸው የሐዘን ታሪክ፣ የሞት ታሪክ፣ የድህነት ታሪክ፣ የእጦት ታሪክ፣ የጉስቁልና ታሪክ ነው። ያን እግዚአብሔር ከማዕከላችን ያውጣው። በዛ አንቀጥልም። እንዲሁም በምድራችን ላይ ብዙ ጸሎት ያስፈልጋል። የትግራይ ሁኔታ በእግዚአብሔር መንገድና ሰላም ዘላቂ መፍትሄ እንዲኖረው ጸሎታችን ይቀጥላል። የትግራይ ምዕመናን ለሰላማዊ ውጤት እንዲማልዱ በሚያልፉበት ሁኔታ ጌታ ማስተዋልን እንዲሰጣቸው በእግዚአብሔር መንፈስ እንዲመሩ በእግዚአብሔር እውቀት እንዲናገሩ በሁሉም የተጠበቁ እንዲሆኑ እንማልዳቸዋለን። በትግራይ ምድር ያሉትን ወገኖቻችን እግዚአብሔር ይጠብቃቸው። የትግራይን ሕዝብ እግዚአብሔር ይጠብቅ። ከጦርነት፣ ከጥላቻ፣ ከመለያየት፣ ከዛ ከማንኛውም ግፍ አሰራር በናዝሬቱ በጌታ በኢየሱስ ክርስቶስ ያ ሕዝብ ነፃ ይውጣ። እግዚአብሔር ለዘላለም ነው። ክብር ለዘላለም ለእግዚአብሔር ይሁን። ሌላው በኢትዮጵያ ታሪክ የማዳግም ስር ነቀል ለውጥ ያመጣል ብለን የምንተማመንበት አንዱና ዋናው 11ዱ የምክክር ኮሚሽን አጀንዳ ወገኖቼ የምክክር ኮሚሽን በተቋቋመ ቀን ይሄንን በሰማው ቀን ተንበርክኬ ለሰራዊት ጌታ ለእግዚአብሔር ሰገድኩ። ምክንያቱም ያ ኮሚሽን የተሰጠው ትልቅ ኃላፊነት ነው። ስራቸው ቀላል አይደለም። ትዕግስትን የሚፈልግ ማስተዋልን የሚፈልግ መሰጠትን የሚፈልግ ትጋትን የሚፈልግ ስለሆነ ሐሳባቸው ምንድን ነው? ኢትዮጵያን ለማስታረቅ ነው። ኢትዮጵያን ወገኖቼ ከክልል አልፈን ከቋንቋ አልፈን ከባህል አልፈን ዛሬ በእግዚአብሔር ዓላማ ከ84 ብሔረሰቦች እዚህ እንደተሰበሰብ እነዚህ ወገኖቻችን ዓላማቸው ያ ነው፣ ስራቸው ያ ነው፣ አጀንዳቸው ያ ነው። ሊያስታርቁን እኛን ሌት ተቀን ይሰራሉ። የእስራኤል ቅዱስ እግዚአብሔር ኃይልን ጉልበትን በናዝሬቱ በክርስቶስ ኢየሱስ ያብዛላቸው። ስለዚህ ለእነዚህ በሚገባ መጸለይ፣ በዚህ መቀጠል ያስፈልገናል። አጀንዳቸው የፈውስ አጀንዳ ነው። ንግግራቸው የእርቅ ንግግር ነው። ሐሳባቸው የሰላም ሐሳብ ነው። የእስራኤል ቅዱስ እግዚአብሔር እነሱን ቤተሰቦቻቸውን በናዝሬቱ በጌታ በኢየሱስ ክርስቶስም ይባርካቸው። ስራቸው ውጤት ያለው ለምድሪቷ ውጤት ያለው ፈውስን የሚያመጣ እንዲሆን በናዝሬቱ በክርስቶስ ኢየሱስም ባረክናቸው። እግዚአብሔርን እጅግ አድርገን እናመሰግናለን። በመጨረሻ ጸሎታችን ልመናን ብቻ ሳይሆን ለተመለሱት የጸሎት ጥያቄዎቻችን በማስተዋል ማመስገን ተገቢ ነው። እንደ ኢትዮጵያውያን የሚጸልዩ ያሉ የለም ብሎ የሚነግሩኝ በዓለም አካባቢ ብዙ ናቸው። ብዙ እንጸልያለን። ጸሎታችን ግን አሁን መዝመሩን በእንትን መቀየር ይኖርበታል። አስበን የማናውቁን አስደናቂና አስደማሚ ለውጥ እየመሩ ያሉትን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን፣ ክብርት የከተማችን ከንቲባ ወይዘሮ አዳነች አቤቤን በጌታ በኢየሱስ ክርስቶስ ስም እናመሰግናችኋለን። በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በእግዚአብሔር ክብር፣ በእግዚአብሔር ቅባት፣ በእግዚአብሔር ሙላት እንባርካችኋለን።